ለመጨረሻ ጊዜ ስጦታ ብሰጥሽ ምን ችግር አለው ወይዘሪት ሀሴት? እቺ ሴት እንደምይ ተነሽ እስኪ ዛሬ እኔ ላግዝሽ። እኛ ረስተነዋል። የሚያጋጥም ነገር እኮ ነው። አይ ጆሲ በቃ በሜሪና በመሃል ከባድ የሆነ ፍጥጫ ይፈጠራል። ሜሪም ላደረገችው ነገር ዋጋ አስከፍላታለሁ ብላ ሰላምም ሁሉንም ነገሯ ለሳሚና ለጆሲ ለመናገር ትወስናለች። ነገር ግን ለመናገርም ያሰበችው ነገር በጣም አስጨንቋትና ሜሪ እውነት ልትናገርብኝ ነው ወይ የሚለውንም ውስጧ ሰላም ነስቷት ይገኛል። አሁን ላይ ሜሪ ሁሉንም ነገር ከተናገረች ከሀሳቤንም ከህልሜም ልታስመልሰኝ ነው፣ አለበለዚያ ማስቆም አለብኝ። ሁሉንም ነገር ከተናገረች ህልሜም በቃ ባዶ መቅረቱ ነው ብላ ሜሪ በጭንቀት ውስጥ ትገኛለች። አሁን ላይ የሜሪ ክፋት ብሶባትና ሳሚም ላይ በጣም ለማድረግ የምትፈልገውም ነገር ሳታገኝ እንደማትወጣ በጎን ስታወራም ነበረ። የሳሚ ፍላጎት አሁን ላይ ከሜሪ ሳይሆን መሆን የሚፈልገው ሰላምን እውነተኛ ደስታ ሰጥታኝ ከእሷ ጋር አብሬ መኖር የሚለውን ነው። ነገር ግን ሳሚ አሁን ላይ ያልተረዳውንም ነገር ሰላምን ቢሆን ሜሪ ፍላጎታቸው ከባድ መሆኑን ነው። አሁን ላይ ምንም እንኳን ሰላም ከሳሚ ጋር ፍቅር ቢይዛትም ነገሩ ግን የገባችበት ሌላ የሆነ አላማ አላት። ሜሪ የምትፈልገውንም ከሳሚ ጋር ሀብት ለመካፈል እና ከሳሚ ጋር የሚደርሳትንም በሱ ፍላጎት ስለነበራት ነው። ሰላምም አሁን ላይ ፍቅርም ምንም እንኳን ፍቅር ቢያሸንፋት ነገሩ ግን ከዛ መጀመሪያም እቤቱን አገባቧ እዛ ቤት የምትፈልገው አንድ የሆነ ፋይል ስላላት ነው። ያንን ነገር ካገኘችም በኋላ እንደምትወጣና ከሜሪም እንደምትቀድም ብዙ ፍላጎቷንም እየገለጸች ነበረ። አሁን ላይ ጆሲ በሰላም ፍቅር በውስጡ በሀሴት እየሄደና ነገር ግን ሰላም ይህንን ነገር ፍላጎቷ ከሳሚና ከጆሲ ጋር ልዩነት ውስጥ ትገባለች። አሁን ላይ ጆሲና ሳሚ በጣም የሚዋደዱ ወንድማማቾች መሀል ከባድ የሆነ ጸብ ልትፈጥርባቸው ችላለች። ሰላም የእሷ ፍላጎት ሳሚን ማግኘትና ነገር ግን አላማዋንም ለማሳካት አንድ ብላ ቆርጣ ተነስታለች። ነገሩ ከሳሚና ከጆሲ ምርጫቸው ውስጥ የገባች ብትሆንም እሷ ግን ፍላጎቷ ሁሉ ሌላ ህልሟንም ለማሳካት ቢሆንም ነገር ግን ሳሚንም ከዛ ቤት ሁሉንም ነገር ከወሰደች በኋላ ሳሚንም እንደምታገኘው ከራሷም ታምናለች። አሁን ላይ የሜሪ ፍላጎት በጣም ከብዶባትና ነገር ግን በመሃል አቶ ግርማ በጭንቀት ውስጥ ያስገባታል። አቶ ግርማ ፍላጎቱ ሰላምን ማግኘትና ለራሱ ካደረጋት በኋላ ነገሩንም እንደሚያበቃ ይናገራል። ግን ደግሞ ሜሪ ቃል እንደገባችለት ሳትፈጽምለት ነገሩንም እስካሁን ስላንዛዛችበት በጣም በብስጭት ሲያወራም ነበረ። አሁን ላይ የሳሚ እና የጆሲ ግንኙነት በጣም የከረረ ቢሆንም ነገር ግን በሰላም ምክንያት የሁለቱ ትስስር አደጋ ላይ እየደረሰ ይገኛል። አሁን ላይ ሰላምና ሜሮን የሁለታቸው ፍላጎት ወደር የሌለው ቢሆንም ግን ደግሞ ሜሪ የሷውንም ለየት ያለ ግን ደግሞ በሀሳብና በጭንቀት ሄዳ ነገሩንም እንዴት ማስተካከል እንዳለባት ስታስብ ነበረ። አሁን ላይ አቶ ግርማ ከባድ ሆኖበትና የሳሚና የጆሲ የሰላም ትኩረት ማድረጋቸው በጣም እያስጨነቀውና እንዴት ነው እኔ ሳልበላት እነሱ ሊበሏት የሚችሉት የሚለውንም ሀሳብ በጣም አስጨንቆትና እንዴት ባደርግ ነው እኔ ቀድሜ ሰላምን ለኔ እማደርጋት በማለት
በውስጡ ሌላ ምክንያት ወይንም ሌላ ፍላጎት እንዳለው በራሱ መንገድ መሄድ እንዳለበት ያስባል። አሁን ላይ ሜሪ አዘናግታውና ሰላምን በእጁ እንደምታስገባለት ቃልም ከገባችለት በኋላ ነገሩ ግን ሰላም እውነተኛ ማንነቷ ስለደረሰችበት አሁን ላይ ለአቶ ግርማ የገባችለትንም ቃል መፈጸም አልቻለችም። ሜሪ ይሄንን ሁሉ አጣብቂኝ ሁኔታ ውስጥ ገብታ እንኳን በጣም ክፋቷ አሁንም ብሶባት ይገኛል። ሰላም የአቶ ግርማና የሜሪ ሁለታቸውንም ድብቅ የሰላም ያደረጉባትንም ነገር ስለደረሰችበት ሁሉንም ነገር ላይ እያስፈራራቻት ትገኛለች። ነገሩ ግን አቶ ግርማ ሰላም ሁሉንም ነገር ማወቋ ባለማወቁ ብቻ አሁን ላይ ሜሪ ላይ ከባድ የሆነ ጫና እያደረሰባት ነው። አቶ ግርማ ፍላጎቱ ሁሉ ሰላም ብትሆንም ነገር ግን ሁሉንም ነገር ታሳካልኛለች እና ሰላምም እጅ ውስጥ ታስገባልኛለች ብሎ ተስፋም ያደረገባት ሜሪ ነገር ግን በሰላም ወጥመድ ውስጥ ስለገባች ብቻ ነገሩንም ከብዶበት ይገኛል። ሳሚ አሁን ላይ የጆሲ መተከዝ እንዲሁም የጆሲ ፍቅር ውስጥና በጣም በሀሳብ መሄድ እያሳሰበውና ምን እንደሆነ ብዙ ጊዜም ሲጠይቀው ነበረ። ነገሩ ጆሲ አሁን ላይ በሳቅና በፈገግታ ውስጥም ሆኖ ስለ አንድ ሰው እንደሚያስብና እናም ልቡ ውስጥ ለየት ያለ ስሜት እንደሚሰማው ለወንድሙ ለሳሚም ሲናገረው ነበረ። ወንድሙ ሳሚ አሁን ላይ የጆሲ ደስታና እሱም የሚፈልገውንም ህይወት እንደሚመኝለትና እናም ደግሞ ግልጽ ሆኖም እንዲያወራው ብዙ ጊዜ ጠይቆት ነበረ። ነገሩ ግን ጆሲም አሁን ላይ እኔም እርግጠኛ አይደለሁም፣ ነገሩ እርግጠኛ ሲሆን ይፋ አወጣዋለሁ ብሎ ያስባል። ግን ደግሞ አሁን ላይ ሳሚና ጆሲ ሁለታቸውም በአንድ አይነት ሰው ፍቅር በመግባታቸው የሁለታቸውንም ፍላጎት በተመሳሳይ ሰዓት ግጭት ውስጥ ይገባል። ሰላም አሁን ላይ በጣም ተጨንቃና ነገሩንም ከሜሪ ጋር በጣም ከባድ ፍጥጫ ውስጥ ይገባሉ። ሜሪም ሌላ መንገድ ይዛና ሰላምንም የምታሸንፍበት መንገድ ካሁን በኋላ ሰላምንም በግጭት ሳይሆን እሷንም በማስተባበል በደስታና እሷንም እንደመወዳት አስመስዬ ቀርቢያት እጎዳታለሁ ብላ መንገዷንም ጀምራለች። ሰላም የሜሪ መቀየርና የሜሪ ካሁን የሁሉ ነገር ከእሷ ጋር ያላትንም ግንኙነት እንዴት ሊቀየር ይችላል ብላ ሜሪንም ስላላመነቻት ብቻ ብዙ ነገሮችንም ስታደርግ ነበረ። አሁን ላይ ሰላም ካለባትንም ጥርጣሬ በላይ በጣም ተጠራጣሪ ስለሆነች ሜሪንም ብዙ ጊዜ ምን አድርገሽኛል፣ ምንድነው የሰራሽብኝ ብላ ብዙ ጥያቄዎችንም ታፋጥጣታለች። ነገሩ የሰላም ጥያቄ ሁሉ ትክክል ስለሆነ ሜሪም ሁሉንም ነገር ከአቶ ግርማ ጋር ያደረገችባትንም ነገር ስለደረሰችበት ሰላም አሁን ላይ ለሜሪ ቅንጣት እንኳን የምን ተስፋ የላትም። ሰላም አሁን ላይ በአቶ ግርማና በሜሪ መሀል በጣም የፍራቻ ስሜት ውስጥ ትገባለች። ምንም ሊያደርጉኝ ይችላሉ፣ እነሱን ላምናቸው አልችልም ብላ ለራሷ ቃል ስለገባች ብቻ በምንም በጥሩ ሁኔታ ላይ ሆና እንኳን ሰላም አሁን ላይ ሜሪንም በመውቀስ ላይ ትገኛለች። ነገሩ ሜሪም እሷን ቀርባ በመጥፎና በጥሩ ጎኗንም ለመግባት ስለፈለገች ስለነበረ አሁን ላይ ሳሚም ተገርሞና የሜሪ መቀየር ከሰላም ጋር ያላቸውንም ግንኙነት ከባድ እንደነበረ እንዴት በአንዴ እንዲህ ሊቀየር ይችላል ብሎ ለእሱም በጣም ግርምት ውስጥ አስገብቶታል። አሁን ላይ አቶ ግርማ ሜሪንም ሰላም በእጁ ቶሎ አላስገባሽልኝም እና ምንድነው ጨዋታውን አራዘምሹ ብሎ ብዙ ነገር እሷ ላይ እርምጃ ጀምሯል። ፈጥና ሜሪንም ሰላምን በእጁ ካላስገባችለት እሱም ስለ ማንነቷ ሁሉ ነገር ለሳሚ እንደሚናገርና ሲያስፈራራት በነበረ ሰዓት ነገሩ ሜሪም የምትፈልገው ነገር ለማግኘት እኔም ማደርገውን ነገር አለ ብላ
ብዙ ዛቻ አድርጋበታለች። አቶ ግርማን አሳልፋና ሰላምንም ምን እንደሚያደርጋት የነበረውን ሁሉ ለሳሚና ለጆሲ እንደምትናገርና ሜሪም እኔም አላንስም አንተም መጥፎ ነገር ካደረግክብኝ ያንተም ድብቁ ሚስጥርህ አወጣብሃለሁ በማለት ታስፈራራዋለች። አሁን ላይ አቶ ግርማ በመበሳጨትና በመናደድ ውስጥ ሆኖ ሰላምን ሜሪንም ለመግደል ሙከራ ያደርጋል። አሁን ላይ ሰላም ቆርጣና ሜሪ ሳትቀድመኝ እኔ ልቅደማት ብላ መንገዱንም አራዝማ ይዘዋለች።